አቤት አቤት አብርሽ ዛሬ አዝሏት መጣ። ሩቲ ደህና ክረሚ አብርሽን አበሽቃለሁ ስትይ እንግዲህ ተቀምተሻል። ከዚህ በኋላ ይመለሳል ብለሽ ተስፋ እንዳታደርጊ። ለማንኛውም ፍቅርዬና አብርሽዬ አምሮባቸው ተዛዝለው መጥተዋል። ኦ ማይ ጋድ! እውይ ውበት! እውይ ውበት! አቤት አቤት! ብዙ ሰዎች ትናደዳላችሁ። ደግሞ የቀለበት ምልክት አድርጓል። ጋይስ ታገቢኛለሽ ሊላት ነው እንዴ? ቀለበት ሊያስርላት ይሆን እንዴ? ሩታ ያወለቀችውን ቀለበት ለፍቅርዬ እንዳያስርላት። ያው ሩታ እንግዲህ ራሷን ያወለቀችው እንግዲህ አብርሽን አበሽቃለሁ አናድዳለሁ ስትል እንግዲህ አበሽቃለሁ ሲሉ መብሸቅ አለ። ጭራሽ እዝል አድርጓት መጣ። ውይ የኔ ልዕልት፣ እኔ እኮ ፍቅርዬ ትመጣለች ብያችሁ ነበር። እዛ ልጅ ጋር አትሆንም፣ ምክንያቱም ያ ልጅ ፌመስ ነው፣ ብዙ ተመልካች አለው ምናምን ብያችሁ ነበር። እና እንደዚህ አምሮባቸው መጥተዋል። ኦ ማይ ጋድ! ሩታ እንግዲህ በገመድ አንገትሽን አስገቢ። እውነቴን ነው። አንዳንዴ በፍቅር ላይ መበሻሸቅ ጥሩ አይደለም። እሱን እንግዲህ ከዚህ በኋላ መቼም አብርሽን ተወቅሳላችሁ ብዬ አላስብም። ምክንያቱም ባለፈው ከፍቅር ጋር ያለህን ነገር ተው ተባለ። ፍቅርም ከህይወቱ ውጭለት ተባለ። ይሄው ወጣች። ስንት ሳምንት ሆናት ከህይወቱ ወጣችለት። አብርሽም ከፍቅር ጋር የሚሆነውን ነገር ተወ፣ ከሌላ ሰው ጋር የሚሆነውን ነገር ተወ። ግን ይችኛው አልተወችም። ጭራሽ ላበሽቀው ነው ከሁለት አንድ ያጣ ሆነ። እነዛ ሴት ሄዱብ ምናምን እያለች ደሙን ስታፈለው ነበረ። እንግዲህ አበሽቃለሁ ሲሉ መብሸቅ አለ፣ እበቀላለሁ ሲሉ ሌላ ነገር አለ። ለማንኛውም ባልሽን ተቀምጠሻል ሩቲ፣ ነገሩ ካናዳ ልትሄጂ ነው ልሄድ ነው እያልሽ ነው። ስለዚህ አብርሽ እንግዲህ ያው ከፍቅር ጋር ድጋሜ የለያዩ። ምክንያቱም ራቂ ብላችኋት ርቃ ነበረ። ከዚህ በኋላ ፍቅርን ከመጠየቅ ከመሳደብ ምናምን ታቆማላችሁ። ፍቅር ውሽማ ናት ምናምን ያላችሁ ሰዎች ደህና ናችሁ? እንዴት ናችሁ? ከዚህ በኋላ ሩታም ያው ካናዳ ልትሄድ ነው፣ ፍቅርና አብርሽ ይጋባሉ ማለት ነው። ስለዚህ ውሽማ የሆነችው ሩታ ናት። ውሽማ ቤት እያመጣች እየረበሸችው ስለሆነ እንግዲህ ከቤቱ አስወጥቶ ወይም ደግሞ ፍቅር ጋር ይኖራል ማለት ነው። ከፏድ ጋር ያለውን ነገርም ጨርሰዋል። ከአብርሽም እንግዲህ ከሩታ ጋር ያለውን ነገር ጨርሰዋል ማለት ነው። ፍቅርና አብርሽ እንግዲህ በድጋሚ ፍቅራቸው እንደገና አቆጠቆጠ። እንዴት ናችሁ? ደህና ናችሁ? የኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች። የኔ ፍቅርን እንደዚህ ብላ ስላየው ደስ ብሎኛል። ያው አብርሽ ጥሩ ነገር አለው እያልኩ አይደለም። ሩታ ጋር የሄደ ፍቅር ተጠያቂ ስለሆነች ነው። እውነቴን ነው። መሄዱ ጥሩ ነው። ፍቅር መራቋ ከህይወቱ ወጥቻለሁ ማለቷ በጣም ጥሩ ነው። ምክንያቱም ብዙ ሰው ፍቅርን ተጠያቂ እያረጋት ነበር። እች ናት እሷ ናት ያለያያቸው፣ በመሀላቸው ገብታ ምናምን እያሉ እየረበሿት ስለሆነ ከህይወቱ በመውጣቷ እሷ ጥሩ ነገር ነው ያጋጠማት። በቃ ከተጠያቂነት ነጻ ሆናለች። ስለዚህ እንግዲህ የልጅነት ባሏን በድጋሚ አግኝተዋለች ማለት ነው። እና አብረው ቢቀጥሉ ጥሩ ነው ያላችሁ ሰዎች እንግዲህ መቀጠል አለመቀጠል የፈጣሪ ፈቃድ ነው። ግን ደግሞ ሁለቱ ሩታና ፏድ ፍቅርና አብርሽን ባይተዋር አድርገዋቸው ነበር። ፍቅርም ወደ ፏድ ስትመለስ ለመታረቅ ዝግጁ ስትሆን ፏድ አልፈልግም፣ ወደዛ ወደ ነበርሽበት እስኪ እሱ አለልኝ ብለሽ አይደል ሂጂ እሱ ጋር ብሎ ባይተዋር አድርጓት ነበር። ሰድቧታል፣ አዋርዷታል። ሌላ ሴት እየጎተተ አይደል እንዴ? ፏድስ ቢሆን ምን ፏድን ትተሽ ምናምን አትበሉ። እሱ ነው መጀመሪያ የተዋት በሌላ ሴት የቀየራት። ስለዚህ ባይተዋርነቷ ይቀርና ሩታም እንደዛው ሩታም እነዛን አምጣ ጀሌዎችን አምጣ እነዛ አብረው የሚከተሉትን አምጣ ምናምን እያለችው ነበረ። ስለዚህ እንግዲህ ደህና ክረሚ። ከዚህ በኋላ ብታለቃቅሽ ማንም አያዝንልሽም። ለምኖች ነበር፣ በእውነት ለምኖች ነበረ። የለመነች ግን ከተጠያቂነት ለመዳን ይመስለኛል እንጂ ከልቡ አይደለም። እኔ ሲመስለኝ ልቡ ፍቅር ጋ ነው። ፍቅርም ፏድ ጋ ብትሆን ልቡ አብርሽ ጋ ይመስለኛል። ለማንኛውም አብርሽ አስተዛዘለ። ኦ ማይ ጋር ተመችቶኛል። አሁን በጎቹ እንዴት ሊሆኑ ነው እናንተ? ሊቃጠሉብኝ እኮ ነው። ያው ሩታ ያደረገችው ነገር ያው ጥሩ ነው እያልኩ አይደለም፣ መጥፎም ጥሩ ነው ብያለው። ምክንያቱም ኮራ ማለቷን አድርቀዋለሁ። ግን አበዛችሁ፣ ገብታችኋላ? አበዛችሁ። በትንሹ ይዛ ሄደ የአንድ ቀኑ ቪዲዮ ይበቃት ነበር። ከዛ በኋላ ጽጌ ካነጋገረቻቸው በኋላ እና የትናንትናው ቪዲዮ ጭራሽ ፌር አይደለም። እውነቴ ነው። ባለፈው አንድ ቀን 2 3 4 5 ቀን ነው ያደረገችው። በዛ ላይ ደግሞ ልበቀለው ፈልጌ ነው በቃ በጣም ብዙ ነገር ነው እያለችው የነበረ። ስለዚህ አብርሽ ታግሷታል ብዬ ነው የማስበው። ታግሷታል። እሷ
አብዝተዋለች። አብራ መቀጠል ብትፈልግ ኖሮ ይሄን ነገር አታደርግም። ስለዚህ ልጅቷ ልቧ ኮብልሏል፣ ሌላ ሰው ጋር መሄድ ፈልጋለች። ስለዚህ አብረሽን ብዙዎቻችሁ እንደተጠያቂ አታድርጉ። እሺ የእሷ ጥፋት አይደለም እንዴ? መጀመሪያ ራሱ እኮ የበተነችው እሷ ናት፣ ራሷ ናት ኮብልላ ቤቷን ጥላ እየጠበቅሽ ጠብቂ ብላት ውሽም ጋ ሄዳ ቁጭ ያለችው ማናት? እሷ አይደለች እንዴ? ታው ፌር ሁኑ። እውነቴ ነው፣ ፌር መሆን አለባችሁና እሷ ራሷን መጀመሪያ የበተነችው ዳኒ ጋር ሄደችው። ከዛ በኋላ እንግዲህ እሱም በተቀደደው ነገር ገባና እሱም ሌላ ሰው አመጣ። እሷ ድሮ ፍቅረኛዋ ስትሄድ እሱም የድሮ ፍቅረኛውን አመጣ። ስለዚህ በኋላ ደግሞ ተመልሶ ና አብረን እንሆን ሲላት ሌላ ወንድ ጭራሽ እሱ ሌላ ሴት አምጥቷልና እኔም ሌላ ወንድ አመጣው ብላ እንግዲህ ለሁለተኛ ጊዜ ሌላ ወንድ አምጥታ እቤቱ አስገባች። ስለዚህ ጥፋቱ የአብርሽ ብቻ ሳይሆን የእሷ የራሷም ነው። ራሷ ናት ትዳሯን የበተነችው፣ ራሷም ጭምር ናት። አብርሽ ብቻም አይደል፣ ሁለታቸውም ጥፋተኛ ናቸው። በትዳር ላይ እንደዛ አይነት ነገር የለም። እልህ፣ ጭቅጭቅ፣ ንትርክ ምናምን የለም። ስለዚህ ፍቅር እንግዲህ ያኔ በድጋሚ ልቤን እንዳሰብረው ብላው ነበር። ልቧን አልሰበረውም። እሷ አልፈልግም በቃ ካንተ ህይወት ወጥቻለሁ ብላን ሄደችው እንጂ ሂጂልኝ አላላትም። አብርሽ ሰበረው ልቧን ምናምን ብላችሁ ነበር። አልሰበራትም። ሂጂ ምናምን አላላትም። ግን እሷ በቃ አልፈልግም፣ ከህይወት መውጣት ፈልጋለሁ። ብዙ ሰው ተጠያቂ እያደረገኝ ነው፣ ለእናንተ መለየት እኔን መንስኤ እያደረጉኝ ነው። ሰው ከዚህ ነገር መውጣት ስለምፈልግ በቃ የራስክን ህይወት ኑር፣ እኔም የራሴን ህይወት እኖራለሁ ብላ ነው እንግዲህ ፍቅርዬ ከአብርሽ ህይወት የወጣች እንጂ እሱ ሂጅልኝ አልፈልግሽም ብሏት አይደለም። በቃ ድሮ የሚፈልጋት ነበር፣ አሁንም የሚፈልጋት ነበር። እሷ ደግሞ ትንሽ ጊዜ ጋፕ እንዲል ስለፈለገች ከህይወቱ ወጣችለት። ከዛ በኋላ ያው ሩታንም ሄዷን ለምናትም፣ ግን ደግሞ ውሳኔዋን እቤት ሆናም ማውራት ያለባትን ነገር እንድታወሩ ማዳመጥ ፈልጎ ነበር። ግን ሌላ ወንዱ ጋር ሆና እንግዲህ እየተላላጠች እየተጋጋጠች በጣም እያካበደች ሚስት ሳይሆን ባል ነው የሆነች። በቃ ሁለቱም ባል ነው የሆኑ። በቃ አይደማመጡም። እሷም አለቃ ናት፣ እሱም አለቃ ነው። አንድ ቤት ሁለት አለቃ አይቻልም። አንዱ ከፍ አንዱ ዝቅ ማለት አለበት። ሚስት የሚስትነት ባህሪዋ፣ ወንድ ደግሞ እንደ ወንድነቱ ማዘዝ አለበት። እሷ በቃ ሚስት ሳይሆን ባል ነው የሆኑ። ሁለቱም ሁለት ባል በአንድ ቤት ደግሞ አይኖርም። እሷም እኔ ነኝ አለቃ፣ እሱም እኔ ነኝ አለቃ። በቃ እሷም ውጣልኝ፣ እሱም ውጭልኝ። በቃ እንደዚህ ሆኖ ደግሞ ትዳር ላይ ራሱ ለመኖር በጣም ከባድ ነው። እንደዚህ እየተነተራረኩ መኖር አይችልም። ለማንኛውም ፍቅርዬና አብርሽ ስለመጣችሁ በጣም ደስ ብሎኛል። ፍቅር ለማንኛውም ልብሽን ለአብርሽ እንዳሰጪው አንድ ቀን ሸር ብሎ መሄዱ ስለማይቀር ያው እንደስካሁኑ በድርበቡ ዝም ብለሽ ስራ እንስራ ሲልሽ አብረሽ ስሪ። ጎበዝ፣ አትለይ። እውነቴ ነው፣ እንድሰራ ፈልጋለሁ። አብረው ባይጋቡ ባይወልዱ እንዲህ በጉጉት ስንጠብቁ የነበረው ቀን ብሏል። እንግዲህ ደግሞ ቀለበት አስሮ በቀለበት እንዳያስርሽ እንጂ ዞሮ ዞሮ ያችም ቀለበቷን አውልቀዋለች። ዞሮ ዞሮ እኮ ሄዳለች፣ ሄዳለች። እንግዲህ እናንተ ፈጣሪ ካለ ማለት ነው እግዚአብሔር ያገናኘውን ማንም ስለማይለየው አብረው ሊሆኑም ይችላሉ። አታጨብርቁ። ሩታን ነው የሚወዳት ምናምን አትበሉ። የሚወዳት ፍቅርን ነው። ፍቅርን በጣም ነው የሚወዳት። በፊት የልጅነት ፍቅረኛ ደግሞ አይረሳም። ሩታ እኮ ራሷ ለምና ነው መጀመሪያ ወዳት ነው እንደመጣችው። እሷ ናት እኮ በግድ እሷ ጋር እንዲሆን ያደረገችው። ለማንኛውም ብዙ አወራሁባችሁ መሰል። እወዳችኋለሁ። ቻው